በቃ እንደውም ልሄድ። እንዴ ምን ሆነሻል ባዩሽ? ምን ሆንኩኝ? የመጣሽው ደርሰሽ ለመመለስ ነው እንዴ? እኔ እንጃ ለምን ነበር የመጣሁት? እስቲ ነይ ተረጋግተን ገብተን እንነጋገር። አይ ልሂድ። ግድ የለሽም ባዩሽ፣ ተረጋግተን እናውራ። ልቀቀኝ፣ ልሂድ። ብሄድ ነው የሚሻለው። እዚህ ድረስ መጥተሽ በደንብ ሳናውራ እንዴት ነው የምትሄጂው? መስፍን በሩ ልቀቅልኝ። ምንድን ነው የሆንሽው? በሩ ልቀቅልኝ አልኩ አይደል እንዴ? ሰማ ቤት ከግድግዳና ከጣሪያ በላይ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? አዲስ ቪዲዮ ክፍል 45 እንግዲህ ይዤ መጥቻለሁ። ሰብስክራይብ እና ላይክ እንዳትረሱ። እንግዲህ ውድ ተመልካች እንደምታዩ ሀናና እርግቤና ባዩሽ ጆሮ ሁሉም ተሰብስበው ሆስፒታል አካባቢ ነው ያሉትና በጣም ተያይዘዋል። ወይዘሮ ማለት ሀናን በጣም ነው የጠመደቻት። እንግዲህ ሀናን ብትጠምዳትም በጣም ሀሰትን ነው የወደደቻት። ይሄ ነገር እንግዲህ በደም ምርመራ ላይም እንግዲህ ወይዘሮ አልማዝ በጣም እሷም በጣም እየተርበታበተች ነው። እንግዲህ ይሄ እንትናቸው ማለት ነው የደም ምርመራቸው እንግዲህ በአሁኑ ሰዓት ሁሉም ነገር በብር ነውና የደም ምርመራቸውም እኔ አላማረኝም። አልማዝና ሀሰት በጣም እየተርበተበቱ ነው። ሀሰት እንግዲህ አልማዝ ሀሰትን መስፈን እንዳትይ አባቴ በይ ስትለው እኔ አባቴ ማለት ራሱ እረሳዋለሁ እያለች ነው። እንግዲህ ውድ ተመልካች በጣም የሚገርምና የሚያስደምም ድራማ ነውና ውድ ተመልካች እንግዲህ የሚቀጥለውን ቪዲዮ አብረን እንከታተላለን። እዚህ ጋር ደግሞ ስልክ በስልክ ነው ሀሰትን እርግቤና አልማዝ በጣም ቤተ ክርስቲያን ሁሉ እየሄዱ እየተጠራሩ በጣም እየሄዱ አብረው እየጸለዩ ነው። እንግዲህ ውድ ተመልካች ምን እንደሚሆን እንዴት ኬት ወዴት እንደሚሆን እነሱ ናቸው የሚያውቁት ማለት ነው። እንግዲህ ሆስፒታል ውስጥ አብረው እነገኒ ማነች እነገኒ ላለው ሀሰትና እንትና ጆሮ እንደገና ደግሞ ሀና አብረው ሲቆሙ እኔን እያማችሁ ነው፣ በጣም ሰውነቴ ሁሉ እየሰቀጠጠኝ ነው። ምን ሆናችሁ ነው? ይሄ ያንቺ ባል ደግሞ በጣም ያንቺ ባል በጣም ነው የሚቀፈው ስትላት እንግዲህ ሀሰት ለሀና እንደዛ ስትላት ምን ነው ይሄንንም መስረቅ አማረሽ እንዴ? ይሄንንም መስረቅ አማረሽ እንዴ እያለቻት ነው እንግዲህ ሀናን። ጆሮ በጣም ነው የሚወዳት፣ በጣም ነው የሚዋደዱት። እንግዲህ ውድ ተመልካች እና እንግዲህ በጆሮ እንዳይጣሉ ሴቶቹ እንግዲህ ጉድ እያፈሉ ነው። አባቴ ነው እናቴ ነው ምናምን እያሉ በጣም እየተባሉ ነው። እና እንግዲህ እዚህ ጋር ደግሞ ሰላምዬ አባቷ ወክ ሲያረግ ስትመጣበት አባቴ ወክ እያረግክ ነው ወይ? አንተ እኮ አሁን ትልቅ ሰው ነህ፣ ባንተ ወክ አያምርም ትለዋለች። በሱ ነው እንደውም የሚያምረው ሰላምዬ። እንግዲህ ሲቀጥል ደግሞ ሰላምና እናቷ ምንም ሊግባቡ አልቻሉም ማለት ነው። ውድ ተመልካች ሊግባቡ ያልቻሉበት ምክንያት እንግዲህ እንትን ነው ምንድን ነው የማለት ባልና ባሏ አልተግባቡም።
በጣም ግብ ግብ ላይ ነው ያሉት። የአልማዝ ሀናን በጣም ነው የሚወዳት መስፍን እቺ ነች ልጅ ትመስለኛለች እያለ ነው እንግዲህ። ባለፈው ቪዲዮ ላይም ጠቅሷል። አንቺ ለብር ብለሽ የምታረጊውን ነገር ብታቆሚ ብሎ ጠቅጠቅ አርግቷታል። እዚህ ጋር እንግዲህ ሀሰትና አልማዝ በጣም እየተነጋገሩ ነው። በአፍሽ እንደዚህ ቀልቀል ስቲ ተይ፣ ሊጠሉሽም ይችላሉ ተይ ብላ በጣም እየለመነቻት ነው። ከጣሉኝ ግን እውነቱም አባቴ ሆን ቤተሰቦቼ እንግዲህ ከጠሉኝም ይጥሏ ነው የምትለው ልጅቷ። በጣም ትናገራለች እንግዲህ ማነች ማለት ካወቀችብሽ ዋጋ ሰው አይደለችም። አንዴ ሰውን ከጠላች ጣላች እያለች ነው። ታይ ብላ በጣም እንግዲህ ሀሰትን በትትና እንድታወራና በትትና እንዳይታወቅበት በጣም እየመከረቻት ነውና ወይዘሮ አልማዝን ብዙ ነገሮች እንደፈራች ሁላችሁም እንግዲህ እያያችሁ ነው። ውድ ተመልካች እዚህ ጋር ስራሽን የምትሰሪውን ስሪ፣ ስምሽ ማን ነው እያለቻት ነው። በስማም ስምሽ ማን ነው? ስምሽ ማን ነው? ስምሽን ራሱ ረሳሁት፣ ስሜን እትዬ ይቅርታ እያለቻት ነው። እና ወይዘሮ ማለት ሀናን በጣም ነው የጠላቻት፣ በጣም ነው የጠመደቻት። ነገር አዳምጦ እህል አላምጦ ብሏል አማራና። ስለዚህ ነገሮቹ እንግዲህ ገና አደባባይ ሳይወጡ በኋላ ደግሞ እንግዲህ ሀናን ይቅርታ ልትላት ነው ወይስ እንዴት ነው ነገሩ? እኔ ነገሮቹ በጣም ግራ እየገባኝ ነውና እንግዲህ ውድ ተመልካች ለምን እንደሆነ ባይገባኝም ነገሮቹ እና ሀሰትና ሀና በጣም ተያይዘዋል፣ በጣም ተጠማምደዋል። ያው እንግዲህ እውነቱን እግዚአብሔር ነው የሚያውቀውና አልማዝን በመካከላቸው በጣም የምታገኘውን ነገር እንግዲህ እሷ ነች በትክክል የምታውቀው። ስቀጥል ደግሞ ሰላም አባትሽን አስተዋውቂም ብላ ባለፈው እንደተዋወቀች ሁላችሁም እንዳያችሁት፣ አሁን ደግሞ የሀና አባትን እስከ ቢሮ ሄዳ እስከ ሐኪም ቤት ሄዳ እየጠየቀች እንደሆነም አሁንም እንግዲህ ውድ ተመልካች እያያችሁ ነው። እንግዲህ ውድ ተመልካች ስለዚህ ሁሉም ነገር ለበጎ ነው። ሁሉም ነገር ይስተካከላል። አሁን እንግዲህ መጨረሻ ቪዲዮ ላይ ጨረሳችሁ ካያችሁ ሁሉም ነገር ሆስፒታል ውስጥ ነው ያሉት። እንግዲህ ነገ በነገ ሁሉም አደባባይ ይወጣል ብለን በአንድ ቀን ድራማውን እንደማይጨርሱ ሁላችሁም ታውቁታላችሁ ማለት ነው። ውድ ተመልካች አብረን እንከታተላለን። ይህንን ቪዲዮ ሰብስክራይብ እና ላይክ በማድረጋችሁ እናንተም ተባበሩኝ። መታችሁ ኮመንት ስለምትሰጡኝ አመሰግናለሁ። የምን ኮመንት አለ እንዳትሉኝና እና ማነች ሀሰትና ሀኒም በጣም እየተነጋገሩ ነው። አልማዝ ደግሞ አንቺ ቤት መጥቼ መስፍንን አይቼ ሄድኩ ለማለት ደብሯት ያባሌ በርሽ ላይ ስደርስ ወደው ስልክ ደውሎልኝ ተመለስኩና ቤት ስደርስ በጣም ቀጠቀጠኝ እያለቻት ነው። እንትና ደግሞ ማነች ማለት ደግሞ እየተደበደቡ መኖር አለ እንዴ ሆይ እያለች ነው እንግዲህ። እኔ ይሄ ድራማ በጣም ነው የሚገርመኝ፣ እውነቱን ለመናገር ግርም ነው የሚለኝና
ሁሉም የብሶቱን ጠቅጠቅ ያረግና ያልፋል። ሀና ደግሞ እዚህ ጋር አባቷን ጸልይልኝ አባቴ የሆነ ነገር። ሀና ግን ለአባታቸው በጣም እያሰበች ነው። እኔ ቤተሰቦችን ካገኟቸው አባን የት አደርጋቸዋለሁ እንደማለትም እያሰበችና ላይክ እና ሰብስክራይብ አድርጉኝ። እናውራ፣ ችግር የለውም። አሴር ግን ሚስጥር መደበቅ የምትችል ከሆነ ነው የምነግርህ። ምን ነው ይህን ያህል ከባድ ነገር ነው እንዴ የምትነግሪኝ? እኔ እንጃ፣ ብቻ ግን ለማንም እንድትናገር አልፈልግም። በተለይ ደግሞ ለአባዬ። ለፋዘር ካልተናገርኩኝ ምኑ ኖር የሆነ ታዲያ? ለፋዘር አለመንገር አልችልም። እንደሱ ከሆነ ይቅር በቃ አልናገርም። አረ ስቀልድሽ ነው እባክሽ። አሴር ወይ ሀና፣ ቤተሰቦቼን እኮ አገኘኋቸው። እንዴ የምን ቤተሰብ? ከፋዘር ውጭ ቤተሰብ አለሽ እንዴ? አባዬ ወላጅ አባቴ እንዳልሆነ ታውቃለህ? አዎ፣ ግን ነገሩ ትንሽ ግራ ስላጋባኝ ነው። ወላጆቼን አገኘኋቸው። ቆይ እንዴት? ነገሩ እንዴት እንደሆነ አላውቅም፣ ብቻ ግን ያገኟቸው ይመስለኛል። ሀና፣ በእንቅልፍ ልብሽ አይደለም አይደል? አሴር እውነቴን ነው። የኔም ሙሉ ታሪክ የያዘች ልጅ የጠፋባትን ቤተሰብ አግኝታለች። ያ ማለት ደግሞ እኔ ልጃቸው ነኝ ማለት ነው። ቆይ እንዴት? አላውቅም። ልጅቷ የጠፋችባቸው ከ16 ዓመት በፊት አክሱም ነበር። አባዬም እኔን ያገኘኝ ከ16 ዓመት በፊት አክሱም ነው። ልጅቷ የያዘችው የልጅነት ፎቶ ደግሞ የኔ ነው። ኪድዬ፣ ቆይ እንዴት ነው ያገኘሻቸው? እሱ ታሪኩ ብዙ ነው። እና ሰዎቹ ልጃቸው መሆንሽን አውቀዋል? እሱ ነው አሁን ላይ ችግር የሆነብኝ። እንዴት? ሌላ ልጅ ነኝ ብላ የመጣች ልጅ አለች። ሰዎቹ ደግሞ ከኔ ይልቅ እሷን አምነዋታል። በቅርቡ ምርመራ ይደረጋል በሚለው ተስማምተናል። እንዴ እንዴት ነው ነገሩ? እና በቃ እየሸኛኝ ሙሉ ታሪኩን እነግርሃለሁ። እሺ። እንዴ አባዬ፣ እንዴት አደርሽ ልጄ? አለል። እንዴት አደርክ? አለሁ። እንዴ ወዴት ነው በሌሊት? ስፖርት ነዋ። ስፖርት ማለት? ቆይ በዚህ እድሜ ስፖርት? በዚህ እድሜ ማለት ስፖርት እድሜ ይወስነዋል እንዴ? እኔ ምን አውቃለሁ ብለህ ነው? ግን ዝም ብዬ ሳይ በአንተ እድሜ ብዙ ደስ የሚል አይመስለኝም። ተይ እባክሽ፣ ነይ ይልቅ አብረን ሄደን እንስራ። ምን ስፖርት? አዎ። ምን ነው? ኧረ በስመ አብ በል። በይ የስፖርት ልብስ ልበሽና አብረን እንውጣ። እኔ አልወጣም አባዬ። እንዴ ታዲያ ከማን ጋር ነው የምሰራው? ወንድምሽም እኮ የለም። እና ብቻህን ስራ። ቆይ ምን ችግር አለው? ስፖርት እኮ ብቻ ደስ አይልም። ሀና ትሰራለች እንዴ? ምን ስፖርት? አዎ። ምንድን ነው የሚገርምሽ? በል እሷ እንደዚህ አይነት ነገር አታውቅም እንዴ። እና ቤቱ በሰነፍ ነው የተሞላው በእኛ። ቆይ ለምን ግን ከማዬ ጋር አሰሩ? ሰው ጥራ ቢሉት ራሱ መጣሉ። ጭራሽ ከሷ ጋር። እንደዛ ከሆነ በል እዚህ አትቆይ፣ ሂድ።